خافوا الله يا مسلمين في العمال اللي تجيبوهم من برا ويجون يشتغلون عندكم في البيت، سائق سيارة أو عاملة منزل أو مربية أطفال، اتقوا الله عز وجل فيهم يا جماعة الخير. هذول جو من بلدانهم وجو هنا حدتهم الظروف يشتغلون عندكم علشان يحصلون قوت يومهم ويرسلوه لأبنائهم برا، آخر شيء ما يحصلون منكم إلا السب والشتم والإهانة. إذا كان هذا العامل مسلم فحق عليك إنك تعامله بكل حسنى، لأنه هذا أخوك المسلم، ولكن حدت الظروف إنه يشتغل هذه الشغلة. وإذا كان غير مسلم فهذه فرصة إنك تتخلق معاه بأخلاق حسنة، لعل الله عز وجل يشرح صدره للإسلام، ولعله من بعده هناك في البيت يقول والله إني حصلت ناس يشهدون أن لا إله إلا الله وأن محمد رسول الله، وأنا أشهد الآن أن لا إله إلا الله محمد رسول الله بسبب الأخلاق اللي شفتها فيهم. هذول يتبعون محمد صلى الله عليه وسلم. ولكن للأسف أكثر المسلمين الآن الله المستعان أخلاقهم سيئة، يصير هذا العامل ربما يشرد أو يقول خلاص أنا ما عاد أبغى يروح لبلده هناك، الله المستعان، ويزيد كفر ويزيد نفرة من المسلمين. يقول هذول اللي يقول نحن أخلاقنا عظيمة، هذول أحفاد محمد شوف أخلاقهم كيف. وبعض العوائل يكلفوهم ما لا طاقة لهم به، العامل جاي عنده شغلة محددة، آخر شيء تحصلوه يجر الزباين. أكرمكم الله يا جماعة الخير، هذه ما هي من أخلاق المسلمين. بعض الدول يا أخوان الآن أصبحت مسلمة بسبب تعامل المسلمين قديما، كانوا معاهم صادقين، كانوا معاهم بأخلاق عظيمة، كانوا يتاجرون معاهم ما رأوا منهم إلا الصدق، يسألوهم إيش الأخلاق هذه اللي فيكم، من فين الخلق هذا العظيم، يقولوا هذا خلق الإسلام، أخذناه من النبي صلى الله عليه وسلم، فيسلمون سبحان الله بهذه الأخلاق العظيمة. فيا جماعة الخير اتقوا الله عز وجل في العمال هذول اللي جو من برا. أنس بن مالك إيش يقول؟ خدمت النبي صلى الله عليه وسلم 10 سنين فما قال لي لما فعلت كذا لما فعلت كذا. فتخلقوا بأخلاق النبي صلى الله عليه وسلم. صلى الله عز وجل أن يجعلني وإياكم من أهل الجنة، وجزاكم الله خير. ውዶች ፍቅሮች የሁላችሁ እንደዚህ አይነት ቅባት አለ ያያችሁ ቅባቶችን ሚክስ አድርጌ ከማዮኔዝ ከእርጎ ቡና አድርጌበታለሁ። አንድ እንቁላል አለ። በነገራችን ላይ ኮፊና ስኮፊን ያደረኩት ቡናው ለምንድን ነው እንቁላሉ እንዳይሸት። በነገራችን ላይ እንቁላል አይሸትም። ሎሚ ደግሞ አሪፍ ነው፣ ግን ፀጉራችሁን ያከረድዳል። የአንዳንዶቻችሁ ፀጉር በጣም ከርዳዳ ነው። የኔ ፀጉር ደግሞ ያው ልጫ በጣም ልጫ ነውና ያው ሎሚን ባረግበት ከርድዶ አይከረድድም እና እንደዚህ ያረጋችሁ ተቀቡት ማለት ነው። አያችሁ እንደዚህ ያረጋችሁ። ከዛ ያንዳንዶቻችሁ አናታችሁ ስለማይበሳ በሹካ አናታችሁን ለመብሳት ሞክሩ። እንደዚህ ያረጋችሁ በሹካ አናታችሁን ተፈቅፉት በደንብ። ይሄ ቆሻሻው ምናምን ይወጣል። በነገራችን ላይ ስትፈቅፉት በደንብ ቅባት ወደ ውስጥ ራስ ብሎ እንዲገባ እንደዛ አድርጉት ጋይስ። ቴንክ ዩ። ያው በየቀኑ ሰራላችኋለሁ ቪዲዮ ተከታተሉ። ፀጉራችሁ ያድጋል። የኔ ፀጉር በጣም ያደገው እያደገኩ ነው። እዚህ ጋር ነበር እንደዚህ ነበር የሚያደርገው። ግን ያው ታውቃላችሁ አንዳንዴ ቻሌንጅ ስላሉ ሴትዬ በጣም ስለምትቀና ከዛ ሴትዬ ለምትቀናለች ብዬ ፀጉሬን ትቆርጠኛለች። በጣም ትቀናለች እኔ ፀጉር ሲያድግ ማለት ነው። እና ውዶቼ በጣም ነው የምወዳችሁ። ላይክ፣ ፎሎ፣ ሰብስክራይብ አድርጉ። ቴንክ ዩ ጋይስ። ፀጉራችሁን እኔ አሁን ለምሳሌ ቅባት አዘጋጅቼ ማለት ነው በሹካ ብትፈቀፍቁት ራሱ አናታችሁን ይላጥ አይመስለኝም። እና እንደዚህ ቅባት ተቀቡት። ይሄን ቅባት ማለት ነው አያችሁት፣ አዋህዳችሁ ናስኮፊ እንቁላል ምናምን ማዮኔዝ ምናምን አድርጋችሁ ዋን ማንኪያ እርጎ አድርጋችሁ ከዛ እንደዚህ ተቀቡት። እኔ አሁን ፀጉሬን ተቀባሁት አያችሁ። ከዛ ፀጉራችሁ እንዳይበጣጠስ ይሆናል። ያው እናንተኖች አያችሁ ፀጉሬ ቀለም ስለነበረ ከሁለት አይነት ከለር ነው። እና እንደዚህ አድርጋችሁ ፀጉራችሁን አሳምሩ። ፀጉር ያድጋል፣ ያሳድጋል። አንዳንዶቹ ፀጉራችሁ አላድግ ያላችሁ፣ አንዳንድ ፀጉራችሁ እንደምስ ጭገር ችክክ የሚልባችሁ ሰዎች እንደዚህ አድርጋችሁ ፀጉራችሁን ተቀቡት ማለት ነው። ይሄን ፀጉር አያችሁት ጋይስ በጣም ነው የሚያድገው። ውዶች ፍቅሮች የሁላችሁ እንደዚህ አይነት ቅባት አለ ያያችሁ። ቅባቶችን ሚክስ አድርጌ ከማዮኔዝ ከእርጎ ቡና አድርጌበታለሁ። አንድ እንቁላል አለ። በነገራችን ላይ ኮፊና ስኮፊን ያደረኩት ቡናው ለምንድን ነው እንቁላሉ እንዳይሸት። በነገራችን ላይ እንቁላል አይሸትም። ሎሚ ደግሞ አሪፍ ነው፣ ግን ፀጉራችሁን ያከረድዳል። የአንዳንዶቻችሁ ፀጉር በጣም ከርዳዳ ነው። የኔ ፀጉር ደግሞ ያው ልጫ በጣም ልጫ ነውና ያው ሎሚን ባረግበት ከርድዶ አይከረድድም። እና እንደዚህ ያረጋችሁ ተቀቡት ማለት ነው። አያችሁ እንደዚህ ያረጋችሁ። ከዛ ያንዳንዶቻችሁ አናታችሁ ስለማይበሳ በሹካ አናታችሁን ለመብሳት ሞክሩ። እንደዚህ ያረጋችሁ በሹካ አናታችሁን ተፈቅፉት በደንብ። ይሄ ቆሻሻው ምናምን ይወጣል። በነገራችን ላይ ስትፈቅፉት በደንብ ቅባት ወደ ውስጥ ራስ ብሎ እንዲገባ እንደዛ አድርጉት ጋይስ። ቴንክ ዩ።
ያው በየቀኑ ሰራላችኋለሁ ቪዲዮ ተከታተሉ። ፀጉራችሁ ያድጋል። ፀጉር በጣም ያደገው እያደገ እኮ ነው። እዚህ ጋር ነበር እንደዚህ ነበር የሚያደርገው። ግን ያው ታውቃላችሁ አንዳንዴ ቻሌንጅ ስላሉ ሴትዬ በጣም ስለምትቀና ከዛ ሴትዬ ለምን ትቀናለች ብዬ ፀጉሬን ትቆርጠኛለች። በጣም ትቀናለች እኔ ፀጉር ሲያድግ ማለት ነው። እና ውዶቼ በጣም ነው የምወዳችሁ። ላይክ፣ ፎሎ፣ ሰብስክራይብ አድርጉ። ቴንክ ዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ያለሁኝ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። በተለይ አረቡ በአረበኛ ለአረቦቹ ያስተላለፈው መልእክት እጅግ በጣም በተለይ ለኛ ስለሚጠቅም በቻላችሁት መጠን ሸር ብታደርጉት እንዲሁም ደግሞ አካውንቴን ላይክ ሰብስክራይብ ብታደርጉልኝ ብዙ ሰዎች ጋር የመድረስ አቅም አለው ማለት ነው። እንግዲህ ይህች እህታችን ብዙ ጊዜ ብዙ ሶሻል ሚዲያ ላይ ስትዘዋወር አይተናታል። የሁላችንም የስደተኛ ህይወት እንደዚህ ነው። በነገራችን ላይ ብዙዎቻችን በፊልተር በተለያዩ ነገሮች ውስጣችንን ደብቀ ነው እንዲሁም ደግሞ ብቻ በተለያዩ ነገሮች ራሳችንን ሸፍነ ነው እየተንቀሳቀስን እንጂ እውነተኛው ነገር ሪያሊቲው እንደዚህ ሚዲያ ላይ እሷ እንደወጣችሁ ብንወጣ ሁላችንም እንደዚህ ሆነን ማለት ይቻላል። በተለይ በአረብ ሀገር ያለን እህት ወንድሞች። ስለዚህ ሰውየው ደግሞ ለአሰሪዎች ወይም ደግሞ ለአረቦች ነው የተናገረው ያስተላለፈው መልእክት። ስለዚህ ለእኛ ስለሚጠቅመን ለመዳሞቻችንም እንድደርስ እንደዚህ በተለይ ልጆችን ሰራተኞችን የሚያንገላቱ የሚያሰቃዩ አረቦች ካሉ እነሱ ጋር እንድደርስ ማለት ነው። በቻላችሁት መጠን ላይክ እና ሼር ሰብስክራይብ አድርጉት። በተለይ ሼር እና ላይክ አድርጉልኝ። ያው ቪዲዮዬ በጣም እየታየ አይደለም። በጣም እየታየ በጣም ወርዷል። ለምን እንደሆነ አላውቅም። ያያችሁት እንኳን ሰብስክራይብ ፎሎ ብታደርጉልኝ እንዲሁም ደግሞ ምንድነው ስሙ ላይክ ብታደርጉልኝ ዩቲዩብ በራሱ ጊዜ ሊያንቀሳቅሰው ይችላል። ለማንኛውም ፈቃደኛ የሆናችሁ አካውንቴን ሼር አድርጉልኝ። ግሩፕ ያላችሁ በየግሩፓችሁ ላይ ሼር አድርጉልኝ። ሸር ለሰብስክራይብ ምናምን ሳይሆን ሰብስክራይብ አልፈልግም። ምክንያቱም 14,000 ሰብስክራይብ ተቀምጧል። እይታ ክልሉ ምንም አያደርግልኝም እና እይታዬ እንድነሳ ሰብስክራይብ አስደርጉልኝ ብቻ ሳይሆን ላይክ አስደርጉልኝ። እንዲሁም ደግሞ ሸር ስታደርጉልኝ ዩቲዩብ በራሱ እንደ እንትን ስለሚቆጥረው እይታዬ ሊነሳ ይችላል። ለማንኛውም ሁላችሁንም በያላችሁበት የዓለም ዳርቻ ክፉ ነገር አይንካችሁ፣ ከክፉ ነገር ይጠብቃችሁ። ወዳችኋለሁኝ። ይህንን ቻናል እባካችሁን ሰብስክራይብ ያደረጋችሁ እዛ አድርሳችሁልኛል። እስከዛሬ ከጎን የነበራችሁ አሁንም ከጎን ያላችሁ ልጆች አላችሁ። አሁንም ደግሞ ሳሰላችሁ በቻላችሁት መጠን ሸር እና ላይክ እያደረጋችሁ ቻናሌን አንሱልኝ። እናንተ ሸር ላይክ ካደረጋችሁልኝ ማንም ሊያነሳልኝ አይችልም። በተለይ የአረብ ሀገር እህት ወንድሞች እናንተ ናችሁ የኔን ቻናል ልታነሱልኝም ልጥሉትም የምትችሉት እና ይሄን ልላችሁ ነው የመጣሁት። እንግዲህ ከቪዲዮ እንድተማራችሁበት ብዙ ነገር እንዳወቃችሁበት ተስፋ አደርጋለሁኝ። ቲጂ የሰራችሁ ውህድ በነገራችን ላይ በስነ ስርዓት ስላልቀረጻችሁ ነው እንጂ ጸጉራችሁን ለሚደርቅባችሁ እንዲሁም ደግሞ የተለያየ ፎሮፎር ምናምን ለሚወጣባችሁ አሪፍ ነው። የእንቁላል አለርጂክ የሌለባችሁ ማለት ነው። እንዲሁም ደግሞ የቡና አለርጂክ ለሌለባችሁ ይሆናል። እና የእሷንም ውህድ እያያችሁ ሸፋፋይቺ ሾካካ ማለት ነው። ያው ውህድ ሰርታኔ ልታስቀና ነው ቪዲዮውን የላከችውን። ደግሞ ለእናንተ ይጠቅማችኋል ብዬ ቪዲዮውን አምጥቼ እዚህ ጋር ቁጭ አድርጌዋለሁ። ለማንኛውም ወዳችኋለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። በተለይ ሰውየው በአረብኛ የተናገረውን ለመዳሞች እንዲደርስ ሸር አድርጉት፣ ይስሙት። እኛም ሰው እንደሆንና የኛም ሀቅ እንዳለባቸው ይወቁት ለማለት ነው። ወዳቸዋለሁ። ሀገራችንን ሰላም፣ ህዝባችንን ፍቅር ያደርግልን። እናንተም በሰላም ወጥተን በሰላም ለሀገራችን የሚያበቃን ያድርገን። ባይ ባይ።